ይቅርታ ትሁት፣ አስጨነቅኩሽ አይደል? በመሀል አንቺ ለስራ የመጣሽው ተጨነቅሽ። ይኸውልህ ናቲ፣ የምነግርህ ከባድ ሚስጥር አለ። እሱ ደግሞ አንተን ይጠቅመሃል። ሽጉ ሲደቅንብኝ ፊትሽን አይቼዋለሁ። እንደ አንቺ ያዘነልኝ የለም ከእናቴ ውጭ። ናቲ እባክህ፣ የምነግርህን ነገር እስከምነግርህ ድረስ ነገሮችን እንዳታበላሽ ረጋ በል። አጥፍቻለሁ እንዴ ትሁት? አላጠፋህም ናቲ። ትሁቴ፣ ሌላ ስራ ላስገባሽ? ለጠብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኘህ አላውቅም። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩ? ትሰሚኛለሽ? ናቲ አጠገብ እንድትደርሺ አልፈልግም። እሺ፣ ሴትዮዋ ምግብ ከበላሽ ቆይታለች፣ ትሰጫታለሽ? አንቺ ምን አገባሽ? ልክ ነሽ፣ አያገባኝም። ግን ሰው ስለሆንኩኝ የተጨነቅኩት። እኔ ሰው አይደለሁም? አረ ሰው ነሽ። እኔ ምን አልኩ ታዲያ? ቆይ እስከ ዛሬ አንቺ አበላሻት? ቤቲ፣ ይታደሉታል እንጂ አይታገሉት። ከናቲ ጋር ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ትሁት ለናቲ ሁሉንም ነገር ነገረችው። እናቱ በህይወት እንዳለችና ቤት ውስጥ ምን እየተካሄደ እንዳለ ሙሉ በሙሉ ነገረችው። የአቶ ገዜ የቀድሞ ባለቤቱም ልጇ በህይወት እንዳላወቀች በአይኗም አየችው። አቶ ገዜ እንደለመደው ከአቶ ናቴ ጋር ይጨቃጨቃል። ታዲያ ናቴም ጮክ እያለ ነበር ሲያወራ የነበረው። እኔ እኮ ሌላ ገንዘብ አልጠየቁም፣ የእናትና የእናቴን ድርሻ ነው የምጠይቅህ ይለዋል። አቶ ገዜም እኛ ሰርተን ነው፣ አንተ ምን ብለህ ነው የምጠይቀን ይላል። እንደውም አልሰጥም ይላል። ታዲያ ናቴ ደም ላይ ነው የተቀመጥከው፣ በእናቴ ደም ዋጋ የተሰራ ቤት ላይ ነው የተቀመጥከው። ስለዚህ እኔ ደግሞ የጠየቁ አንድ የእናቴ ማስታወሻ ለማሰራት ነው። ስለዚህ የእናቴን ገንዘብ ታመጣታለህ ይለዋል። ታዲያ እንደ በንድ እያሉ በጣም ሲጨቃጨቁ ናቴ በጣም እየጮኸ ነበር። ገዜም አትጮህ ይላል። ታዲያ አቶ አለሜ ሰማች። እንደ የልጄ ድምጽ ትላለች። የልጄ ድምጽ ነው ወይስ ያብጄ ነው ትላለች። ደግሞ እንዳላበድክ ትነግራኛለች በማለትም የተዘጋጀበትን በር ከፍታ ትወጣለች። ታዲያ ወይዘሮ አለሜ በር ከፍታ ልትወጣ ይቅርና በጣም የምትፈራቸውን ትሁት ያው እብድ አይደለሽም እያለች ባለፈው ይዛት ስለወጣች እና አይምሯን ስላረጋጋችላት አቶ ገዜን ተዳፍራ በሩን ከፍታም ልትወጣ ችላለች። ታዲያ ከፍታም ስትወጣ ያየችው ማመን አቃታት። ልጄ ነው ወይስ ሌላ ሰው ነው ትላለች። ታዲያ አቶ ገዜ ከልጁ ጋር እየተጨቃጨቀ ቀጥታ ትሁት አረቆያ እንዴ ተረጋጊ ብላት አለምዬን ግን ብትስማሙ አይሻልም ትላለች። ደግሞ አንቺ ምን ያክል ብትደፍሬ ነው እኛ መካከል ምገቢ ይላታል አቶ ገዜ። ታዲያ በመቀጠልም ዞር ሲል ያየው ወይዘሮ አለሜን ነበረ። ታዲያ ወይዘሮ አለሜና ልጁ እንዳይተያዩ ብሎ ሽጉጡን ልጁ ላይ ተደቅኖ ቀጥለሽ ባገቢ ጭንቅላቱን ማፈርስልሽ ይላታል። ታዲያ ይሄን ሲልም ወይዘሮ አለሜ መልስ ብላ ትገባለች። ምክንያቱም አንድ ልጇ ድጋሚ እንዲሞት አልፈልግም በማለት ትመልሳለች። ታዲያ ናቴ በጣም ግራ ይጋባል። ዞር ሲል ትሁት ናት ያለችው። አንቺም ሂጂ ይላታል። ይኸውልህ ገንዘብ ብሰጥህ የሚችል እንደዚህ ጋር ፍቅር እንደጀመርክ አውቃለሁ፣ ገንዘብ ለማንም ነው የሚሆነው ይላል። ምን ታዲያ ትሁትም ተመልሳ ወደ ክላሷ ትገባለች። ታዲያ ናቴ ግራ ይጋባል። ምክንያቱም አቶ ጊዜ ቀጥለሽ ካልገባሽ አናቱን ነው ማፈርስልሽ ስላለ ግራ ተጋብቷል። ታዲያ ዞር ብሎ ሲያይ ምንም ነገር ላይ አልቻለም። ምን ትቀባጥራለህ ሲጉት ደቅና አትጃጃል ይለዋል አባቱን። ከዛ ይሄንን ሲልም ገንዘቡን ብሰጥህ ራሱ ለማንም ነው የምታበላው፣ ከልጅቷ ጋር ፍቅር እንደጀመርክ እንደርሽበታለሁ ይላል አቶ ገዜ። ታዲያ በጣም እየተጨቃጨቁ እያለው እስኪ ገደለኛ ወንድ ከሆንክ ሲተኩሰው ይለዋል። ታዲያ ይህን ሲለውም አንተ ሰይጣንና አሳሳች ነህ በማለት ሽጉጡን ይመልሳል አቶ ገዜ። ታዲያ ቤቲም አቶ ገዜን ትቆጣዋለች። ታዲያ አቶ ገዜ ወደ መኝታ ክላሱ ይገባል። በጣም ተናደም ነበረ። ናቴ በጣም ይበሳጫል። ታዲያ ቤቲ ልታረጋጋው ትሞክራለች። ገንዘብ እንዲሰጥ አደርጋለሁ ትለዋለች። ይህን ስትለውም ናቴ ከቤቱን ጥሎ ይወጣል። ታዲያ ቤቲ ወደ አቶ ገዜ ክላስ ገብታ አሁን ምንን ውስጥ ነው ያለ ነው ትለዋለች። ከባድ ጣጣ እየመጣብን ይላል አቶ ገዜ። ምን ማድረግ አለብን ትላለች። ታዲያ አቶ ገዜም አሁን ከባድ ጊዜ ላይ ነው ያለ ነው፣ አሁን ከጎኔ ቆመሽ ልታግዥኝና ከጎኔ ቆምሽን ልታሳይ ትችያለሽ ይላታል። ይኸው ከጎነ ቆም ያለው እኮ ትለዋለች። ምን አረግሽ ሲላትም ይኸው ናቴን እኮ ገንዘቡን እሰጣለሁ ብዬ አሳምኜ ያስወጣሁት ትለዋለች። እንዴት ማን ዘብ እሰጣለሁ እንዴት ያለች ማን ፈቅዶልሽ ነው ይላታል። ይኸውልህ እኔ እናንተ በሰላም የምንኖረው ግን ለናቴ ገንዘቡን ሰጥተው ከዚህ ቤት ሲሄድ ነው ማለት እዛ የትሁትም አወቀች ከባድ ችግር ውስጥ ነው ያለ ነው ትለዋለች። ታዲያ አቶ ገዜም አይሆንም ይላል። በስተአምር ገንዘቡን አልሰጠውም ይላል። ታዲያ ቤቲ ገንዘቡን ካልሰጠው ነው እሄዳለሁ ትላለች።
የት ነው የምትሄጂው ይላታል። እናቴ ጋር መሄድ እፈልጋለሁ ስትልም እናትሽ ትምጣና እዚህ ትኖር ነበር ያለው ገዜ። ተያይዛችሁ ለቁኖ እንደምትለው አቶ ገዜ ምን እያልክ ነው? እሄዳለሁ ትለዋለች። ፈርተሽ ነው ወይ ይላታል። እኔ ፈርቼ ሳይሆን በሰላማዊ ኑሮ መኖር እፈልጋለሁ። አንተ ምናልባት በቃይ ብለህ ሊሆን ይችላል፣ እኔ ግን ገና መኖር እፈልጋለሁ ትለዋለች። ምን ለማለት ፈልገሽ ነው? አርጅታል እያልሽ ነው ይላታል። እንደዛ ማለት አይደለም፣ እኔ ግን ገና አልኖርኩም፣ አንተ ግን መኖር አልፈልግም እኮ እያልክ ነው ትለዋለች። ታዲያ አቶ ገዜም እንደዛ ከሆነማ የትም አትሄጃትም ይላል። አሁን ደግሞ አንቺ ደሜን አታፊው አታናጅኝም ካላት በኋላ በቃ ስለዚህ ቤትዬ በአንቺ ሀሳብ እስማማለሁ የሚላታል። ታዲያ አቶ ገዜ ትሁት ከዚህ ቤት አንድ ቤት መውጣት የለባትም ፍቃድ የሚባል እንዳስጫት ይላታል። ታዲያ በዚህም ሀሳብ ከተስማሙ በኋላ አቶ ገዜ ወደ ስራው ይሄዳል። ወደ ስራም ሄዶ እንግዲህ የትሁትን ተያዥ ወይም የትሁትን አጎት ጠርቷት ነበር፣ ግን እዛ ቀን ሊመላለሱ አልቻሉም። ደህና ተያዥ እፈልጋለሁ ይላል አቶ ገዜ። ምን ማለት ነው ይላል። እናት አባት ወይ እህት እንደሚላል እኔ ምልክ የት ሀገር ነው ከተማ የሚኖሩ እናትና አባት ያላት ልጅ ሰው ቤት ገብታ መሰራው አይታለሁ እስኪ ንገረኝ ይላል። ብሎትም የትሁት አጎት ኮስተር ብሎ ጥሎት ይወጣል። ታዲያ ትሁትና የትሁት አጎት ይገናኙና ቡና እየጠጡ ምን ማድረግ እንዳለብኝ አላውቅም ትለዋለች። ለማንኛውም ምን ማድረግ ወሰንሽ ይላታል። እኔንም እኮ እንደዚህ ብሎ አስፈራርቶኛል እና አስጠንቅቆኛል ይላል። እኔንም አስጠንቅቆኛል፣ እኔ በጣም ፈርቻለሁ ትላለች ትሁት። ለማንኛውም አንቺ ወጣት ነሽ፣ መኖር ትፈልጊያለሽ ይላታል። ስለዚህ እኔ ለልጁ ነግረዋለሁ፣ ሁሉንም ነገር ለናቴ ነው የምነግረው ትላለች። በዚህም ወስነው ተስማምተው ይለያያሉ። ታዲያ በሌላ በኩል ናቴ ይመጣል ወደ ቤት። ናቴ ሲመጣ ግን ትሁት ነበረች በር የከፈተችለት። አንድ ከባድ ነገር የምነግረህ ነገር አለ፣ እሱን እስከምነግረህ ድረስ ነገሮችን እንዳታበላሽ። እሱን ግን የት አግኝቼ እንደምነግርህ ግራ ቢገባኝም ግን የምነግርህ ሚስጥር አለ፣ እሱም ደግሞ ለአንተ ይጠቅማል ትለዋለች። ታዲያ ናቴ እንደ ሲል ነበር የመለሰላት። እኔ የምልሽ ለእኔ ብለሽ ብዙ ነገር ተጨነቅሽ። ትናንትና እኮ አባቴ ጉድ ሲደቅንብኝ እንዴት እንደተጨነቅሽ፣ ፊትሽ እንዴት እንዳዘነ አይቼዋለሁ። ከእናቴ ቀጥሎ አንቺ ነሽ የተጨነቅሽልኝ፣ ሌላ ማንም አልተጨነቀልኝም። ግን ሌላ ቦታ ስራ ላስገባሽ ይላታል። ታዲያ እንደ ሲል አትሁት ለማንኛውም ነገር ነው የሆነ ነገር እስከምነግርህ ድረስ ነገሮችን አስተካክለህ ነገሮች እንዳታበላሽ ብላ ጥላት ሄዳለች። ታዲያ ቤቲ መልሳ ወጥታ ታገኘዋለች። ካገኘችውም በኋላ ቁና ቁጭ እንበልባል ማለት ሳሎን ልታወራ ፈለገች። ታዲያ ትሁትን አስወጣቻት። ትሁትን ለምን አስወጣ እንድትወጣ አደረግሻት ሲላት እኔ እናንተ ብቻችን ማውራት ስላለብን ነው ትለዋለች። ታዲያ እያወሩ እያሉ አቶ ጊዜ ይመጣል። አቶ ጊዜ ሲመጣ ሁለቱ ብቻቸውን እያወሩ ነበረ። ታዲያም ከልጁ ነበረ ሳሚ ናቴ የከፈተለት በሩንና እኔን ስታይ ጋንጭሮ ይነሳል እንዳይለዋል። አባትየው እዚህ ቤት እንዳለ ያላልከው ነበር ሲለው ገንዘቤን ሳልወስድ ከዚህ የትም አልሄድም ይላል። ታዲያ ገንዘቡን ቤት እንደምታስተላልፍለት ቃል ገብታለታለች። ለአካውንትን ስጠኝም ስትለው ነበር። ታዲያ ናቲ ምሽ ብሎ አካውንትን ሰጥቷት ነበረ። ታዲያ አቶ ገዜ ምን ትሁት የት ሄዳ ነው ይላታል። እኔ ነኝ ሱቅ የላኳት ትላለች። ይሄ ሁሉ ነገር ተፈጥሮ እንዴት ልትወጣ ቻለች እሷ? በዚህ መካከል ብዙ ነገር ይፈጠራል፣ ብዙ ነገር ታወራለች ይላታል። እና አንቺ ደግሞ እሱና እዚህ አንቺና እሱ ባዶ ቤት እዚህ ሁለታችሁ ለብቻችሁ መኖር ተገቢ ነው ይላታል። እየጠረጠርከኝ ነው ወይም ትላለች ቤቴ። ከዛ ትሁት ወደ ቤቷ ተመልሳ ስመጣ ግን እኔ ምልሽ እንደ ከናቴ እንድታገኙና ከእሱ ጋር ምንም ነገር እንድታወሪ አልፈልግም አላልኩሽም ወይ? ሲጀምር አትመጣጠኑም ከእሱ ራቂ ትላታለች። ለማንኛውም እሱን ተይውና ሴትዮዋ እኮ ምግብ ተበላሽ ቆይታለች፣ ምግብ ሰጠሻት ወይ ትላታለች። እስከ ዛሬ አንቺ እያበላሻት ነው እንዴ? ምን አሳሰበች ትላታለች። እኔ አብልቻት ሳይሆን ግን እንደ ሰው ነኝና አሳሰበኝ ነው ትላለች። እኔ ሰው አይደለሁም ትላለች ቤቲ። ሰው ነሽ አይደላሽም መች ወጣኝ፣ ግን አሳዘናኝ ነው ስትልም ነበር። ምን አገባሽ ትላታለች። እሱስ አያገባኝም ትላለች ትሁት። ታዲያ ናቴን እየደጋገመች ናቴ ጋር እንዳደርሽ አላልኩሽም፣ ሲቀጥል የሚመጥንሽ ሰው አይደለም ትላለች። ታዲያ በዚህ እንዳለ ይጨቃጨቃሉ ሁለቱ። ታዲያ ትሁትም እዚህ ጋር ኮስተረው ላይ እየመለሰችላን ነበር። እንግዲውስ በቃ ቀጥጠራይ ሰው ሲመጣ እመጣለሁ፣ ስለዚህ አሁን የምሰራው ነገር የለም ብላ ትሁት ጥላት ትወጣለች። ታዲያ ቤትም ተከትላት ወጥታ ነበር። ታዲያ ትሁት ለናቴ ደውላ እዛ ቅድም ተገናኘንበት ቦታ ላገኘና ምነግርህ ነገር አለ ትለዋለች። ታዲያ ተገናኝተውም ነበረ። እናትህ እያለች እያለ እናትህ እዛ ቤት አለችና ስለ አባቱ ጉድና ስለ ቤቲ ጉድ ልትነግረው ስትል ቤቲ ግን ጭልቅ እያለች እያየቻቸው ነበር። ታዲያ እዚህ ላይ ነበር ድራማው ያለቀው። እንግዲህ ትሁትም ለናቲ እናቱ እንዳለች ትነግረዋለች። እናቱን ቤቲ ደግሞ አይታለች ትሁት እንደነገረችው ማለት ነው። አያቶ ጊዜና ቤቲ ግን ጉዳቸው ድፍልቅልቅ ብሎ የሚወጣ ይሆናል። እንግዲህ ቀጣዩ በጣም ነው የሚያጓጓው። ቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።